እንኳን ለቅዱስ አባ ዮሐንስ ሐጺር ዓመታዊ በዓልና ዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ በዓላት በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አሜን። በቸርነቱና በምሕረቱ ጠብቆ ለዚህ ሰዓት ላደረሰን ለሰራዊት ጌታ ለልዑል እግዚአብሔር ክብር ምስጋና ይግባው። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንድታዳምጡ በአክብሮት እንጠይቃችኋለን። ስንክሳር ዘወርኃ ጥቅምት 20 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 20 በዚህች ቀን ክቡርና ገናና የሆነ አባ ዮሐንስ ሐጺር አረፈ። የዚህ ቅዱስ ወላጆቹ ከላይኛው ግብፅ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው። ግን ከእርሱ በቀር ልጅ የላቸው። የዚህ ዓለምን ብልጽግና ቢሆን የላቸው። ነገር ግን በበጎ ሥራ ባለጸጎች ናቸው። ይህንንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው 18 ዓመት ሲሆነው የእግዚአብሔር ቸርነት አነሳስታው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚባለውን አንዱን አረጋዊ አባት ተገናኘ። ዮሐንስም ሰገደለትና ወደ እርሱ እንዲቀበለው ለመነው። ሽማግሌውም አባት ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚች ገዳም የሚኖሩ በእጆቻቸው ይሰራሉ፣ በቀንና በሌሊት ይጾማሉ፣ ይጸልያሉ፣ በሚተኙም ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰህ እንደ ሰው ሁሉ በጎ አኗኗሩን ትኖር ዘንድ ይሻልሃል። የዚህች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህም አባ ባይሞይ እግዚአብሔርን ሳይጠይቅ ምንም ሥራ አይሰራምና በዚያን ጊዜ ሥራውን ይገልጥለት ዘንድ ስለ ዮሐንስ ሐጺር እግዚአብሔርን ለመነ። የእግዚአብሔርን መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚህም በኋላ ዮሐንስ ሐጺርን ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችንም አምጥቶ በላያቸው 3 መዓል 3 ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያን ልብሶች ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎንና አገልግሎትን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ካንተ ጋር መኖር አልሻም ብሎ ከበዓቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑም በጠዋት እየወጣ ከዚህ ላይ አልሻም እያለ ይመታዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞይ ወጣ። አባ ዮሐንስንም 7 መላእክት ከበው አክሊላትን ሲያቀዳጁ ታያቸው። ከዚያንም ጊዜ ወዲህ መፈተኑን ተወ፣ ወደ መኖሪያውም አስገባው። ከዚህም በኋላ በአንዲት ቀን አባ ባይሞይ የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና
ይህን እንጨት ትከለው፣ እስከሚበቅልና እስከሚያፈራ ድረስ ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው። በየቀኑም 2 ጊዜ ያጠጣዋል። ውሃውም 12 ምዕራፍ ያህል የራቀ ነው። ከ3 ዓመትም በኋላ ያ እንጨት አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡንና የትሑቱን ፍሬ እነሆ ብሎ አላቸው። እነርሱም ይህን ድንቅ ታምር አይተው አደነቁ። ለመምህሮቻቸውም ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰገኑ። አባ ባይሞይም 12 ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስን እንደፈተነው የተመረጠ መሥዋዕትን ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበትም ጊዜ አባ ባይሞይ ቅዱሳን አረጋውያን መነኮሳትን ሰበሰባቸውና አባ ዮሐንስንም እጁን ይዞ እርሱ ሰው አይደለ መልአክ ነውና ተቀብላችሁ ጠብቁት ብሎ ሰጣቸው። እርሱንም ደግሞ እንዲህ አለው፣ ከረፍቴ በኋላ ያን እንጨት ወደ ተከልክበት ቦታ በዚያ ኑር፣ እግዚአብሔር ላንተ ያዘጋጀልህ ነውና። ብዙዎችም በአንተ እጅ ድናሉ። መታሰቢያህም በዚያ ጸንቶ ይኖራል፣ ዜናህም በዓለም ሁሉ ይወጣል። ይህንንም ተናግሮ አረፈ። አክብረውም ቀበሩት። ከዚህም በኋላ ቅዱስ አባ ዮሐንስ አረጋዊ አባቱ አባ ባይሞይ እንደነገረው ወደዚያ ቦታ ሄዶ ኖረ። ዜናውን በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳሳት አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አኪዮስ 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 የሚል ቃል ከሰማይ ተሰማ። ይህም ይገባዋል 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 ማለት ነው። የቁርባን ቅዳሴን በሚቀድስ ጊዜ ቅዱስ ቁርባንን መቀበል የማይገባቸውን ይለያቸዋል። ዛሬስ ሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ሥጋውን ደሙን ተቀበሉ ይላቸዋል። ይህን አባ ዮሐንስንም ሊቀ ጳጳሳት አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ሥጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በ10ኛው ቀን ተጽፏል። በአንዲትም ዕለት አንድ መነኮስ ሊጎበኘው ወደ በዓቱ ቢመጣ አባ ዮሐንስን ተኝቶ አገኘ። የእግዚአብሔርን መላእክት በላዩ ይጋፉ፣ ክንፎቻቸውንም ያርገበግቡ ነበር። አንዱም ሌላውን ተወኝ፣ ክንፌም በላዩ ላኑር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚህም በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ እንጦንስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦንስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍባትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለ። ከዚህም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖቹን አባ እንጦንስን፣ አባ መቃርስን፣ አባ ጳኩሚስን ከእርሳቸውም ጋር መንፈሳዊ አባቱ አባ ባይሞይን ያረጋጉትና ከዚህ ከኃላፊው ዓለም መለየቱን ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት፣ ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታን አዘጋጅቶልሃልና። ክብር ይግባውና ጌታችንም እንዳዘዘ በእሑድ ቀን ሁለተኛ ወደ አንተ መጥተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም ከእርሱ ዘንድ ተመለሱ። በዓርብ ቀንም አገልጋዩን ወደ አንድ ቦታ ላከው። ከዚህም በኋላ ጥቂት ታመመ። በእሑድም ቀን ሌሊት ዶሮ ሲጮህ እኒያ ቅዱሳን ከሁሉም ቅዱሳን ማኅበር ጋር መጡ። የመላእክትም ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑና እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያንም ጊዜ ረድኡ መጣ። ነፍሱንም ከበው እያመሰገኑ ሲያሳርጓት የጻድቃንና የመላእክትን ማኅበር አይቶ እያደነቀ 1 ሰዓት ያህል ቆመ።
ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳንን ስማቸውን በመጥራት በጣቱ እያመለከተ ይህ አባ ገሌ ነው ብሎ አስረዳው። ረዱውም መላእክቱን እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳቱ ሁሉ አባት አባ እንጦንስ ነው ብሎ መለሰ። ወደ በዓቱም ያሬድ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስን አገኘውና ታላቅ ልቅሶም በላዩ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐጺር እንዳረፈ ነገራቸው። እነዚያም መነኮሳት አክብረው ገንዘው ሥጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተክሎ ባበቀለበት ላይ በሰራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚያ አፈልሰው ወስደው እስካኖሩት ድረስ በዚያ ኖረ። ለእግዚአብሔርም ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቅ ነቢይ የኤልሳዕ ዕረፍቱ መታሰቢያ ነው። እርሱም አሜሁላ ከሚባል አገር ከይሳኮር ነገድ ነው። ብዙ ትንቢትን ተናግሯል፣ ብዙ ታምራትንም አድርጓል። የኢያሪኮም ሰዎች ኤልሳዕን ጌታችን እንደምታያት የዚህች አገር ኑሮዋ ያማረ የተወደደ ነው፣ የአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውስጡ ጨመረውና እግዚአብሔር እንዲህ አለ፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ለወጥኩታል አላቸው። ከዚህችም ቀን በኋላ ኤልሳዕ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዛ የነቢይ ኤልሳዕ ታምራቱ ብዙ ነው። የሶርያውን ሰው ንዕማንን ከለምጹ ያነጻው እርሱ ነው። 2 ሙታንን አንዱን በሕይወት ሳለ ሌላውንም ከሞተ በኋላ አስነስቷል። የትንቢቱንም ወራት ፈጽሞ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በነቢይ ኤልሳዕ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ጥቅምት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ ዮሐንስ ሐጺር፣ ሁለተኛ ቅዱስ ኤልሳዕ ነቢይ፣ ሦስተኛ አባ ባይሞይ። ወርሃዊ በዓላት፣ አንደኛ ቅዱስ አክሎግ ቀሲስ፣ ሁለተኛ ቅዱስ አፄ ካሌብ ጻድቅ ንጉሠ ኢትዮጵያ፣ ሦስተኛ አባ አሞኒዮስ ዘሀገረ ቶና፣ አራተኛ ቅድስት አድዥ የዋሂት፣ አምስተኛ ቅዱስ ወክቡር ማር ቴዎድሮስ ሰማዕት። እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ። ሉቃስ 1 ምዕራፍ 10። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየ